የኢትዮጵያ ታላቁ ህዳሴ ግድብ መጠናቀቁን አስመልክቶ በተለያዩ ሀገሪቱ ክፍሎች የህዝባዊ ድጋፍ ሰልፎች ሲከናወኑ ነበር። በጎንደር ከተማ ደግሞ መስቀል አደባባይ ላይ ደማቅ ህዝባዊ ሰልፍ ተካሂዷል። የሚደገም ድል የሚጨበጥ ብስራት ህዳሴ ግድብ በሰልፉ ላይ ግድቡ የኔ ነው ኢትዮጵያ ችላለች በህብረት እንችላለን የሚሉ በርካታ ድምጾች የተሰሙበት ነበር። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ የጎንደር ከተማ ነዋሪዎች ደግሞ ግድቡ በመጠናቀቁ የተሰማቸውን ደስታ አጋርተውናል። አባይ ለኔ ህይወቴ ነው። ምንም ይሄ ነው ማለት አልችልም። ለልጆቼ ካተረፍኩት ቅርስ አንዱ የአባይ ግድብ ነው። ማወርሳቸውም ግድቡን ነው። ስኖርም ለአባይ ነው ሰዋጣ ያኖርኩት። አባይ ሁለመናዬ ነው። ይሄን ድል ኢትዮጵያ በማሳካቷ ከፍተኛ ስሜት ነው። ለመግለጽም በጣም አስቸጋሪ ነው። አባይ ግን የ14 ዓመት የመጀመሪያ ልጅ ነው። አሁን እንዲሁ ነው ማየታችን ከፍተኛ የሆነ ደስታ ተሰምቶኛል። የኢትዮጵያውያን ሀብት ነው አባይ ግድብ ለኔ። እኔ ስለ አባይ ሳስብ በጣም ትልቅ ደስታ ነው የሚሰማኝ። አባይ ማለት እንግዲህ ለሀገራችን እድገት ብልጽግና የአንድነታችን መሰረት ነውና አባያችን ገድበን ድል ላይ ቆመናልና በጣም ትልቅ ደስታ ነው የተሰማኝ። ለልጆቻችን አሻራ ነው። የዚህን ግድብ አሪያ ተከትሎ ደግሞ ነገ ትውልድ ወጣቱ የበለጠ እንዲሰራ ፈለጉ ነው መንገር ነው። ይሄ የአባይ መገደብ ለትውልዱ ለኢትዮጵያ ሕዝብ ለወጣቱ ፈለግ ነው፣ አሪያ ነው። ሌላ የበለጠ ስራ እንዲሰራ ያደርገዋል። አባይ በማለቁ እኔ እጅግ በጣም ደስ ብሎኛል። ስሜቱን ማስረዳት ራሱ አቅቶኛል። አባይ ግድብ እንደዚህ በማለቁ ለኛ ለታዳጊዎች ትልቅ ተስፋ ነው የሰጠን። ካሁን በኋላ በአንድነት በሰላም በፍቅር እንዲህ በአንድነት ከሆነ ትላልቅ ፕሮጀክቶች መገንባት እንደምንችል ነው የሚሰማኛል። በህዝባዊ ድጋፍ ሰልፉ ላይ የተገኙት የጎንደር ከተማ ከንቲባ ቻላቸው ዳኛው ግድቡ ኢትዮጵያውያን ቀና ብለን እንድንሄድ ያደረገ ነው ሲሉም መልእክታቸውን አስተላልፈዋል። የዘመናት የሐሳብ ቆጠሮ መፍቻ ለዚህ ዘመን ኢትዮጵያውያን ሆነ። ትናንት ትንቢት ተስፋ የነበረ ሁሉ ዛሬ ገቢር ሆነ። ዛሬ የጎንደር ከተማ ህዝብ ሆ ብሎ የወጣው ከዚህ ቀደም እንደጀመርነው እንጨርሰዋለን ብሎ ለግድቡ ድጋፍ ለመስጠት የወጣው አይነት መፈክር በማንገብ አይደለም። ይልቁንም ጨርሰነዋል መርቀነዋል ብሎ የመቻላችንን መንፈስ ለማስተጋባትና ደስታውን ለመግለጽ ነው። የኢትዮጵያ ህዳሴ ግድብ ከዚህ ሲያልፍ አፍሪካውያን እንችላለን ብለው ከቆሙ በጫና ውስጥም ዓለምን የሚያፈዝ ታሪክ መስራት እንደሚችሉ ማረጋገጫ ነው። ሌሎች ተመሳሳይ ትልልቅ ፕሮጀክቶች እንዲሰሩ ደግሞ ሰላምን ማጽናት እንደሚገባ እንዲሁም ደግሞ ዛሬም ድረስ ለሰላም ክፍት የሆነ በር እንዳለ በመልእክታቸው አስተላልፈዋል። የተባበሩ ችግርን ይሻገራሉ፣ በአንድነት የጸኑ ህልማቸውን እውን ያደርጋሉ፣ ህብረታቸውን ያጠናከሩ ከፍ ብለው ይኖራሉ። ዛሬም ብዙ ህዳሴዎችን እየሰራን ነው። ብዙ ህዳሴዎችን ደግሞ ለመስራት አቅደናል። ይሁን እንጂ እንቅፋት መሆንን ጉዳይ ያደረጉ ኃይሎች ሌላ የቆጭት ታሪክ እየደገሙ ነው። ለውይይት ለሰላም በራችን ከከፈትን ለወገናችን ህልውና ከተቆጨን ብዙ ህዳሴዎችን ዓለም እስኪደንቀው ገንብተን እንመርቃለን። እናም በከተማችን ህዝብ ስም ለሰላም ጥሪያችን እናቀርባለን። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የጎንደር ከተማ ነዋሪዎች ነገም ከነጎዲያም የተለያዩ የልማት ስራዎች እንዲደገሙ ህብረታችንን ማጽናት ብሎም ሰላማችንን ማስጠበቅ ይገባል ሲሉ መልእክታቸውን አስተላልፈዋል። ሰላማዊ መንገድ መጥተው ህዝቡ ጋር ተቀላቅለው ከመንግስት ጋር ተቀላቅለው ሰላም ፈጥረው ቢሰሩልን አገር ሰላም ከሆነ ብዙ ስራ ይሰራል። ሰላም የሌለው አገር ውድመት ነው፣ ክሳራ ነው። ስለዚህ እነዚህ አንዳንድ ጸብ የሚጭሩ ሰዎች ልብ ይስጣቸው። መንግስት ጋር ይሁኑ ከህዝብ ጋር ይሁኑ ልማት ይለማ። ያው በህብረት ዘምተን አድዋ ላይ ድል አድርገናል። አሁንም በህብረት አዋጠን አባይን ገድበናል። ከዚህ በኋላም በህብረት ሰላማችን አጥንተን የበለጠ ልማት አመጣን ኢትዮጵያን ከሌሎች ሀገሮች ከፍታ እኩል እናረጋለን ብለን እየሰራን ነው። አንድነታችን ግዴታ ነው። እንለያዩ እንኳን ቢባል የማይሆን ነገር ነው እና ባካችሁን ሰላማችን ነው እኛ የምንፈልገው። ለታዳጊዎችም ከዚህ በኋላ ለሚመጡትም መልካም ነገር አስተምራችሁን ብታልፉ አገር ተረካቢ ነን፣ እችንም እየተረከብነን ያለና እና ጥሩ ነገሮችን ነው እኛ የምንፈልገው። ስንቱ ማዕቀብ ተጥሎብን ስንቱ ፈተና ወርዶብን በብዙ ፈተናዎች አልፈናል። ግድቡን ግን እንደምንም ተወጣን እንዲያንሰራራ እንዲያልቅ አድርገናል። አሁንም ክልላችን ወደ ልማት ፊቷን እንድታዞር ይሄ ግድብ ምልክት ነው። በክልላችን ወደ ልማት እንድናንሰራራ እንድንበለጽግ ሰላማችን ደግሞ የደፈረሰውን መልሰን ወደ አንድነት የምንመለስበት አቅጣጫ ያስይዘናል ብዬ አስባለሁ።